ባለፈው ሳምንት እግዚአብሔር የሚደሰትበትን መስዋዕት አይተን ነበር። እግዚአብሔር የሚደሰተው እግዚአብሔር የሚረካው እግዚአብሔር የሚቀበለው ምን አይነት መስዋዕት ነው ብለናል። እግዚአብሔር የሚቀበለው መስዋዕት ከህይወት የሚወጣ እግዚአብሔር የሚቀበለው መስዋዕት እግዚአብሔር እንደነገረው ከሚኖር ሰው የሚመጣ እግዚአብሔር የመስዋዕት እጥረት የሌለው እግዚአብሔር የአምልኮ እጥረት የሌለው ሁሉ የሞላው ሁሉ የተረፈው አምላክ ነው እግዚአብሔር። ነገር ግን እግዚአብሔር ሁሉንም ምን አያረግም ብለናል? አግበስብሶ የሚወስድ አምላክ አይደለም ብለናል። ስለዚህ እግዚአብሔር የሚደሰትበት መደሰት እግዚአብሔርን በመስማት ውስጥ ያለ አምልኮ ነው። እግዚአብሔር አምልኮን የሚወድ አምላክ ነው። እግዚአብሔር አምልኮን የሚቀበል አምላክ ነው። በእስራኤል ነጋሲ በእስራኤል ልልታ ማከል ትኖራለህ ነው የሚለው እግዚአብሔር ቃል። እግዚአብሔር በህዝቡ መካከል በህዝቡ አምልኮ ውስጥ እግዚአብሔር አለ። የእግዚአብሔርን መኖር የሚያመጣው ግን እንደ ቃሉ የሆነ ኑሮ፣ እንደ ቃሉ የሆነ አገልግሎት፣ እንደ ቃሉ የሆነ ምስጋናን ነው እግዚአብሔርን የሚያስደስተው። ስለዚህ ሳኦልን አንስተን አየን። ሳኦል እግዚአብሔር ሲጠራው በአይኑ ፊት እንኳን ብቁ ያልሆነ ሰው እንኳን ሌላው ሰው እሱ ራሱ በቂ ነኝ ያላለ ሰው እግዚአብሔር ንጉስ ትሆናለህ ብሎ ሲነግረው ቅድም ዝማሬው ላይ እንደነበረው ከበግ ማነው ከአህያ ጥበቃ አውጥቶ እግዚአብሔር አከብራለሁ እግዚአብሔር እስራኤልን ሰጣለሁ ብሎ ሲለው ስላላመነ ሄዶ እንኳን አጎቱ አግኝቶት የእግዚአብሔርን ሰው አገኘው ምን አለ ብሎ ሲጠይቀው አህዮቹ ተገኝተዋል ነው ያለው። የመንግስትን የሚያክል ወሬ አውርቶለት ሄዶ ግን ስለ አህያ ነው ያወራው። ለምን? ራሱ አላመነው። እዛ ጋር ደርሳለሁ ያላለውን ሰውዬ ተፈልጎ ከቃዎቹ መካከል አውጥቶ እግዚአብሔር በግድ እግዚአብሔር ንጉስ ያደረገውን ሰው ዝና ሲሰጠው፣ ሀብት ሲሰጠው፣ ተወዳጅነት ሲሰጠው፣ ተቀባይነት ሲሰጠው ግን ያንን የሰጠውን እግዚአብሔርን ሲረሳ አይተናል። ስለዚህ እግዚአብሔር እኔን እኮ አለመስማት መታዘዝ ከመስዋዕትነት ይበልጣል አይደለም? እግዚአብሔር ያለው ይሄንን ነው። እግዚአብሔር የሚወደው የሚበልጥበት ነገር መታዘዝ ነው። እግዚአብሔርን አለመስማት ምን እንደማምለክ ነው ብለናል? ጣዖትን እንደማምለክ ነው። አያችሁ? ስለዚህ እግዚአብሔር ሁሉ ጊዜ የሚደሰትባቸው ሰዎች የሚሰሙት ነው። የሚደሰትባቸው ሰዎች የሚታዘዙት ነው። ስለዚህ እግዚአብሔርን እያስደሰትን በሄድን ቁጥር እግዚአብሔር እልልታችንን፣ እግዚአብሔር ጸሎታችንን፣ እግዚአብሔር ዝማሪያችንን፣ እግዚአብሔር የምናቀርበውን ነገር ሁሉ በፊቱ የከበረ ይሆናል። አሜን ነው። ዛሬ ባለመስማቱ የመጣበትን ነገሮች እናያለን። ምንድነው? ሳኦል እዚህ ጋራ ምዕራፍ 13 በጣም የገረመኝ ነገር እግዚአብሔር ምዕራፍ 13 ላይ ሳኦል ለጦርነት ሲወጣ ሳሙኤል ምን አደረገ ይላል? ዘገየ ይላል። በጌልጌላ ተዘጋጅቷል። የመጣበት ጦር የመጣበት ሰራዊት ከቁጥር እጅግ የበዙ ሰራዊቶች ናቸው። የተመረጠ ሰራዊት ነው የመጣበት። ነገር ግን የእግዚአብሔር ሰው ሳይመጣ በመዘግየቱ ምክንያት ህዝቡ ምን አደረገ ይላል? ተበታተነ ይላል። ህዝቡ ፈራ። ግማሹ ዮርዳኖስን ተሻግሮ ሄደ፣ ግማሹ በየስርቻው በየቋጥኙ በየጉርጓዱ ውስጥ ተደበቀ። ስለዚህ የእግዚአብሔርን ሰው ሲጠብቅ ስለዘገየበት በጠበቀበት ሰዓት ስላልመጣ የራሱን እርምጃ ወሰደ። ቢዘገይም ጌታ ይመጣል። አንድ በረከት ልባርካችሁ። እግዚአብሔርን የመጠበቅ ጸጋ ይብዛልን። እስቲ ቢዘገይም ይመጣል በሉ። ይሄንን ነው ዕንባቆም ምዕራፍ 2 የነገረን። ቢዘገይም ጌታ ይመጣል። እንደው መጽሐፍ ሲናገር ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። በእኔ አቆጣጠር ነው እንጂ እግዚአብሔር የዘገየው። በእግዚአብሔር ዓለም ውስጥ መዘግየት የለም። መዘግየት የሚባለው ነገር በእኛ አቆጣጠር ውስጥ ነው። በጣም የገረመኝ ነገር ምንድነው? ያድልክ መጽሐፍ ሲናገር መስዋዕቱን ሰውቶ እንደጨረሰ ወዲያው የሚል ቃል ታገኛላችሁ። ወዲያው የእግዚአብሔር ሰው ምን አደረገ ይላል? መጣ። አንዳንድ ጊዜ በህይወታችን ሚስ የምናደርገው ለደቂቃ ነው። በጣም አጭር ለሆነ መታገስ መጠበቅ ስለማንችል መታገስ ስለማንችል በህይወታችን ከመለኮታዊ ሐሳብ ጋር እንተላለፋለን። አንዳንድ ጊዜ እግዚአብሔርን በእኛ አቆጣጠር ውስጥ ማምጣት እንፈልጋለን።
ስንት ጊዜ እግዚአብሔር ትቶናል ብለን አልቀሰናል። ስንት ጊዜ እኔ ጸሎቴን አይሰማም ብለን እናውቃለን። ስንት ጊዜ እግዚአብሔር ከኔ ሩቅ ነው ብለናል። እነዚህ ያልናቸው ነገሮች ሁሉ ያለው በእኛ ሰዓትና በእኛ ጊዜ እግዚአብሔር ስላልመጣ ነው። መጽሐፍ ሲናገር አንድ ቀን እንደ 1000 ደግሞ ለእግዚአብሔር እንደምን ቀን ይላል? እንደ አንድ ቀን ነው። እኛ 1000 ስንለው ለእግዚአብሔር አንድ ቀን ነው። ለኛ ደግሞ አንድ ቀን ነው ስንለው ለእግዚአብሔር 1000 ነው። ልባርካችሁ ህይወታችሁ በሱ ካላንደር ውስጥ ይስተዳደር፣ በእግዚአብሔር ፕላን ውስጥ። አይገርምም? 1000 ዓመት የቀደማችሁ ጌታ ሲመጣ እናንተ ተቀድማላችሁ። እግዚአብሔርን ጠብቆ መቀደም የለም። እግዚአብሔርን ተከትሎ ወደ ኋላ መቅረት የለም። እግዚአብሔርን ተከትሎ ያለቀስን እንኳን ቢሆን እግዚአብሔርን ከተከተልነው ከእግዚአብሔር ጋራ እንቀድማለን። ስለዚህ ሲበታተኑ ወዲያውኑ ሲመጣ ምንድነው ያደረከው ሲል ህዝቡ ምን ሲያደርግ ይላል? ፈራ። ስለፈራ ሲበታተን ከእግዚአብሔር ሞገስን ስላለመንኩኝ ብዬ ምን አደረኩኝ? መስዋዕትን አደረኳለ። መስዋዕት ማቅረብ ለካህን የተሰጠ እንጂ ለንጉስ የተሰጠ ስርዓት አይደለም። የእግዚአብሔርን ስርዓት ጥሶ የእግዚአብሔርን ህግ ጥሶ የእግዚአብሔርን ሞገስ ነው የፈለገው። ዛሬ በሞገስ እንድንቀጥል የእግዚአብሔር ሐሳብ ነው። በሞገስ እንድንኖር የእግዚአብሔር ሐሳብ ነው። ያለ ሞገስ እንድንኖር እግዚአብሔር አልጠራንም። በሞገስ እንድንቀጥል የሚያደርገን ግን የውስጥ ፍላጎታችንን እየተከተልን ስለሄድን ሳይሆን በህጉ ስንኖር፣ በስርዓቱ ስንኖር፣ በቃሉ ስንኖር የእግዚአብሔር ሞገስ በእኛ ላይ ይመጣል። ሞገስ ነው የፈለገው። የእግዚአብሔርን ፊት ነው የፈለገው። የእግዚአብሔርን አብሮነት ነው የፈለገው። ፍላጎቱ ትክክል ነው። ያለ ሞገስ ወደ ጦርነት አልወጣም። እግዚአብሔርን ሳልጠይቅ በጣም በሚገርም ሁኔታ ከፍ ብላችሁ ስታነቡ በኡሪም በቱሪም እግዚአብሔርን ጠይቀ እግዚአብሔር ደግሞ አልመለሰለትም የሚል ቃል ታገኛላችሁ። እግዚአብሔር ዝም አይበላችሁ። እግዚአብሔር ስላልመጣ በህይወቱ የእግዚአብሔር ሞገስ ስላላገኘ በራሱ አካሄድ ሄዶ ሞገስ ሊያመጣ ሲል እንግዲህ ሳለው ይሄንን ነው በህይወቱ የሚሆነው አለው። እንዲህ ይላል። ሳሙኤል ያደረገው ነገር ምንድነው ሲል ሳኦልም እንዲህ ሲል መለሰ፣ ሰራዊቱ መበታተኑ አንተም በቀጠርከኝ ጊዜ አለመምጣትን ፍልስጤማውያን በማክስ መሰብሰባቸውን አየው። ከምታዩትና ከምትሰሙት ይልቅ በቃሉ መኖር ይሆንላችሁ። እግዚአብሔር ከምሰማው በላይ ነው። እግዚአብሔር ከያስኩት ኤቪደንስ በላይ ነው። እግዚአብሔር በዙሪያዬ ከከበበኝ በላይ ነው። የጠራሽ እግዚአብሔር በላይ ነው። ባንቻ አቆጣጠር ባይመጣም ጠላት ይታያል። የሚያጓራው ድምጽ አለ፣ የሚጮኸው ጩኸት አለ። በህይወታችን ውስጥ የሚተረማመሰው ብዙ ነገር አለ። ያ ሁሉ ነገር የሰይጣን ሐሳብ ከእግዚአብሔር አጀንዳ ማስወጣት ነው። ስለዚህ ሰው ስለተበታተነ ተብሎ አንዳንድ ጊዜ የእግዚአብሔርን ሐሳብ የምንስተው ጎናችን ያለውን ሰው ለማስደሰት፣ አንዳንድ ጊዜ የእግዚአብሔርን ቃል አልፈን የምንሄደው የሰዎች አጀብ ስለምንፈልግ፣ በዙሪያችን ያለ በምድር ላይ ያለ ሰው ሁሉ ከኛ ጋር ቢሆን እግዚአብሔር ከኛ ጋር ካልሆነ ሞገስ አይመጣም። ሞገስ በልብስ አይገኝም። ሞገስ ታላላቅ ሰዎች በዙሪያችን ስለተሰበሰቡ አይመጣም። የሞገስ ምንጩ እግዚአብሔር ነው። አስቴር ከእግዚአብሔር ሞገስ ምን በልልኝ ነው ያለው? ለምንልኝ ነው ያለችው። በ3 ቀን ጾምና ጸሎት የንግስና ልብስ ይዛ ንግስት የሚባል ስም ይዛ የንጉስ ሚስት ሆና የሁሉ መልካም ነገር በቤተ መንግስት ውስጥ እየኖረች ሞገስ ግን ከእግዚአብሔር ነው የተቀበለችው። በአይናችሁ ከምታዩት ይልቅ፣ በጆሮአችሁ ከምትሰሙት ይልቅ፣ በዙሪያችሁ ከከበባችሁ ነገር ይልቅ ቃሉ የታመነ ነው። እግዚአብሔር ሁሉ ጊዜ በህይወታችን የሚመጣው እንደ ቃሉ ነው። አንዳንዴ እግዚአብሔር ይዘገያል። በእኛ አቆጣጠር እግዚአብሔር አንዳንድ ጊዜ አይመጣም። እግዚአብሔር በእኛ አቆጣጠር አይመጣም ማለት ግን እግዚአብሔር ቀርቷል ማለት አይደለም። እስቲ ዕንባቆም ላይ እንሂድ። ምዕራፍ 2 ላይ
በመጠበቂያ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝን ስለ ክርክሬም የሚሰማ አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው። ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። አሜን። በቃ ስለ ክርክሬ ምን ያረጋኝ ዘንድ እሰማ ዘንድ በምን እጠብቀዋለሁ? በመጠበቂያዬ ላይ እጠብቃለሁ። መጠበቅ ስለማንችል ነው ከተስፋ ቃል መንጎለው። እግዚአብሔርን መጠበቅ ስለማንችል የራሳችንን ሾርት ከቶች እንወስዳለን። ዕንባቆም ምዕራፍ 1ን ስታነቡ ፍትህ ተጓድሏል ይላል። በጽድቅ የሚኖር ሰው ዋጋ ይከፍላል። እግዚአብሔርን መጠበቅ ምን ዋጋ አለው? ብዙ ማጉረምረም ነው ምዕራፍ 1 ላይ ያለው። ምዕራፍ 1 ላይ ያለውን የፍትህ መጓደልን፣ በምዕራፍ 1 ላይ የሆነውን እግዚአብሔር ያደላ የመሰለውን ትክክል ያልመሰለውን ነገሮች ሁሉ ከተናገረ በኋላ ግን ምን አደርጋለሁ አለ? ክርክር አለኝ ክርክር። ዲና አድርጎ አይደለም መጽሐፍ ቅዱስ የሚለው። ጥያቄ ቢሆን ሐዘን ቢሆን የምታልፉበትን ነገር ምንም ችግር የለም። ኢዮብንም እግዚአብሔር ና እንደ ወንድ ታጠቅና ናና ተማገተኝ ብሏል። እግዚአብሔር ኢንቪቴሽን ነው የላከው ለኢዮብ። ክርክር አለ፣ በልና ና እንሟገት አለ። እኔ አለ ክርክር አለኝ አለ፣ ጥያቄ አለኝ። እንዴት ሰው በጽድቅ እየኖረ እንዴት ፊቱን እየፈለገ እንዴት በትክክል እየሄደ እንዴት ነው እዚህ ጋር ፍርድ የሚጓደለው አለና ግን አለ ግን በኢየሱስ ስም ዛሬ እንዲህ አይነት መንፈስ ይሆንልናል። በመጠበቂያ ላይ ምን አደርገዋለሁ? እጠብቀዋለሁ። የመጠበቅ መንፈስ ይብዛልን። የመጠበቅ በጣም ዛሬ በማለዳ ምን እንደምሰማ እንደነበረ ታውቃላችሁ? በለሷን የጠበቀ ፍሬዋን ይበላል፣ ጌታን የጠበቀ ይከብራል። ይሄ ቃል እየደጋገመ ወጥ እየሰራው እየተንቀሳቀስ ውስጤን የሞላው ይሄን ነው። ፍሬዋን በለሷን የጠበቀ ምን ይላል? ጌታን የጠበቀ። እስቲ ጮክ በሉና ጌታን እጠብቃለሁ የሚል አለ። ከነ ጥያቄ ግን ጌታን እጠብቃለሁ፣ ጌታን እጠብቃለሁ ምን እላለሁ? እስቲ በሉ ጌታን የሚጠብቅ ሰው ምን ይላል? በ2026 ከነ ጥያቄያችን ጌታን እንጠብቀዋለን። መክበር ከፊትሽ አለ፣ መክበር ከፊትህ አለ። ጌታ በማለዳ ይሄን ቃል ነበር ሲነግረኝ የነበረው። በለሷን የጠበቀ ፍሬዋን ይበላል። ማራሃዳሳ ጌታን የጠበቀ ይከብራል። እኔ በእናንተ ህይወት ውስጥ ይሄን አያለው፣ መክበርን አያለው። በልጆቻችሁ መክበርን አያለው፣ በትዳራችሁ መክበርን አያለው። አንገትን ሊያስደፋ በመጣ ነገር ላይ እግዚአብሔር ለእልልታ ሲቀይረው አያለው። እንግዲህ የትንቢትን መንፈስ አስተናግዱ። በሚመጣው ዘመን ላይ ጌታን እንጠብቃለን፣ እንከብራለን። እንኳን ኢየሱስን ጠብቆ እንኳን እግዚአብሔርን ጠብቆ አንድ ጨዋ ሰው የተጠበቀ አንድ ጨዋ ሰው ቦታ የተሰጠው ላያሳፍር ይመጣል። እግዚአብሔርን የሚጠባበቁ ሃሌሉያ ኃይላቸውን ያድሳሉ። እግዚአብሔርን የሚጠባበቁ ምን ይላሉ? እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ። ምን አይሉም? አይደክሙም። እግዚአብሔርን በመጠበቅ ውስጥ ድካም የለም። ከፍታ አለ። ከፍታ እስቲ ከፍላለሁ በሉ። በማይታይ ሁኔታ ውስጥ ሆነን የሚታየውን ግን እናያለን። በማይታይ ጨለማ በሚመስል ለአይን የሆነ ድንግዝግዝ የሚልበት እግዚአብሔር አለ ልትሉ እየፈለጋችሁ ሁኔታው ደግሞ አራ ምን ሆኖ አለ የሚያሰኝ ምን አለ አሁን አለ የምትይበት እግዚአብሔር እኮ ቢኖር እንደዚህ ይሆናል። ልክ እንደ ጌዲዮን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲል እግዚአብሔር ከኛ ጋርማ ቢሆን አባቶቻችን የነገሩን የት አለ እግዚአብሔር ያወራል፣ እግዚአብሔር የተናገረ እግዚአብሔር እየመጣ ኤቪደንስ እየሰጠን አይሄድም። አለ እግዚአብሔር አለ። ፊል ባላደርገውም እግዚአብሔር አለ፣ ባይመስለኝም እግዚአብሔር አለ። ሁኔታ ሁሉ ተባብሮ ቢዋጅ እግዚአብሔር ግን የታመነ ሆኖ ይኖራል። እግዚአብሔር የታመነ ሆኖ ይኖራል። ከምናልፍበት ሁኔታ ይልቅ እግዚአብሔር የታመነ ነው። እግዚአብሔር አለ። ይሄንን ደግመን እንበለው። በመጠበቂያችን ላይ እንጠብቀዋል። በመጠበቂያችን ላይ እንጠብቀዋል። ስለ ክርክሬ አለ የሚመልስልኝን አይ ዘንድ አለ
ጠብቀዋለሁ። እስኪመጣ ድረስ ጠብቀዋለሁ። አይ ዶንት ኬር አመት 2 አመት ይፍጅ የፈጀውን ይፍጅ፣ ስፍራ ግን አልለውጥም፣ ቦታ ግን አልለውጥም፣ አምልኮ ግን አልቀነሰም፣ ዝማሬ ግን አልለውጥም። እግዚአብሔር የሚባል አምላክ አለ ብዬ ያልኩትን መልእክት አልቀየርም። ዛሬም በማይመስል ሁኔታ ድምጼን ጮክ አድርጌ እላለሁ፣ እግዚአብሔር አለ አለ። እግዚአብሔር አለ። የዛሬ 10-20 አመት አሻግረን ስናይ ተስፋ ይታየናል። ምን አለ የተነገራችሁ፣ ምን አለ ያስቀመጣችሁት ነገር ለ10-20 አመት የሚሆን ጎተራ አለ ብትሉ እግዚአብሔር አለ። ጌታን እየጠበቀ ላለ ሰው መልስ አለኝ። መክበር ይሆናል፣ መክበር ይሆናል፣ መክበር ይሆናል። እግዚአብሔር ቃል ሲናገር ሰው ሲበታተን፣ ህዝቡ ሲበታተን አይቼ ከእግዚአብሔር ሞገስ ስላለመንኩ አለ ያልተገባኝን አደረኩ። ይሄ ነው የሁኔታ ግፊት በህይወታችን ውስጥ የሚመጣው፣ ያልተገባንን እንድናደርግ፣ ያልተገባን ቦታ እንድንገኝ፣ ያልተገባን መድኃኒት ፍለጋ እንድንሄድ። አይገርምም? ወሰንዬ ሁለተኛ ዜና ምዕራፍ 16 ከ7 ጀምረ ታወጣልኛለህ። ሁለተኛ ዜና ሁኔታ ለምን እንደሚገፋን እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ቃል እየሄድን ነገሮች ሁሉ ሲዘጋጉ አማራጭ እንድንፈልግ ነው ሁኔታዎች የሚመጣ። አንዳንዴ ሳኦል እኮ ሰብስቧል። ስንት ሺህ ነው የሚለው ፍልስጤማውያን ሰራዊት ይዘው ቢመጡም ሳኦልም እኮ ሰራዊት ይዞ መጥቷል። ሳኦልም አብሮት የነበሩ ሰዎች ቁጥራቸው ብዛታቸውም 600 ያህል ነበረ ይላል። ይዞ መጥቷል። ያለውን የተመረጠ ይዞ መጥቷል። ይዞ የመጣው እኮ ለጦርነት ነው። ይዞ የመጣው እኮ ሊዋጋ ነው። ይዞ እኮ የመጣው ድል ለመንሳት ነው። ጦሩ ብዛት ሲያይ፣ ሊገጥመው ያለውን ነገር ሲያይ ማች አላደርጋለሁ። እንደ 3000 እና 600 እንዴት ይገናኛል? ግን እኮ እግዚአብሔር በ2 ሰው ድል ሰጥቶ ነበረ። በጥቂትም በብዙ ማዳን የማይሳነው አምላክ ነው የኛ አምላክ። የድላችን ሚስጥር 1000 ሰው መከበባችን ሳይሆን የእግዚአብሔር አብሮነት ነው። በ2026 እግዚአብሔር ከናንተ ጋር ይሆን። ሌላ ልመና አይኖረንም። እግዚአብሔር ከናንተ ጋር ይሆን አይደል? እሺ ሁለተኛ ዜና 16 ምዕራፍ 16 ከ7 ጀምሮ ይሄንን ቃል እናነብና ምዕራፍ 16 እዚህ ጋር ወደ ጸሎት እንሄዳለን። በዚያን ጊዜም ባለራእዩ አናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉስ ታምነሃልና በአምላክህም በእግዚአብሔር አልታመንክምና፣ ስለዚህ የሶርያ ንጉስ ጭፍራ ከእጅህ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቆጣ፣ ስለዚህም ነገር ተቆጥቷልና በግዞት አኖረው። በቃ ቀጥለ ታነብልኛል። አሳ ጦር ሲመጣበት ያደረገው ነገር ምንድነው? እርዳታ ፍለጋ ወደ ግብጽ ነው የወረደው። እርዳታ ፍለጋ ወደ ሶሪያ ነው የሄደው። ከዚህ በፊት እኮ እግዚአብሔር በሱ ድል ሰጥቶት ነበር። ከመጣበት ጦር ከመጣበት ነገር እግዚአብሔር አስመልጦት ያንን የእግዚአብሔርን እርዳታ ረሳና ወደ እግዚአብሔር ከመምጣት ይልቅ ሌላ ፍለጋ መጣ። መንገድ አትቀይሩ። ትላንት የሄዳችሁበትን መንገድ አትቀይሩ። ትላንት የታመናችሁበትን መታመን አትጣሉ። እግዚአብሔር ዛሬ የሚፈልገው ነገር እምነትን ነው ከሰዎች ውስጥ የሚፈልገው።
ኢየሱስ ሲናገር የሰው ልጅ ወደ ምድር ተመልሶ በመጣ ጊዜ እምነትን ያገኝ ይሆን ወይ ብሎ ጠየቀ። የአሳ ትልቁ ችግር የመጣበት ነገር ትላንት የተረዳበትን መረዳት እንዲረሳ አደረገ። ትላንት እግዚአብሔር የረዳዋል ለዚህ ቤት፣ ትላንት ታሪኩን የቀየረለት፣ ትላንት የማይመስል ጨለማን በብርሃን የለወጠ። አይገርምም? ነገር መቀየር ብቻ ሳይሆን እናንተን ራሱ በህይወት ያኖረው የእግዚአብሔር አብሮነት እኮ ነው። እግዚአብሔር ከኔ ጋር ስላለ ነው ዛሬ እዚህ ጋር የደረሰ። ትላንት የረዳን ደግሞ ዛሬም ይረዳናል። አሁን አዲስ ስትራቴጂ አናወጣም። ዛሬ ሌላ መንገድ አንፈልግም። እስቲ እግዚአብሔር ከኔ ጋር ነው በሉ። የመጣውን ያህል ይምጣ፣ የቻለውን ያህል ዱላ ያምጣ፣ የፈለገውን ያክል መከራ በህይወታችን ላይ ያምጣ። በእግዚአብሔር እናምናለን። በእግዚአብሔር አምናለሁ የሚል አለ። እንዲህ ይላል። ከዚያ የተነሳ አካዝ ወደ አሶር ንጉስ ወደ ቴልጌ ምናምን ሄደ። እኔም አገልጋይ ልጅህ ነኝ። ልብ በሉ፣ የእግዚአብሔር አገልጋይ የነበረ። ስለዚህ መተ ከሚወጉኝ ከሶሪያ ንጉስና ከእስራኤል ንጉስ እጅ አድነኝ ሲል መልእክተኞችን ላከ። አካዝም በእግዚአብሔር ቤተ መቅደስና በቤተ መንግስቱ ግምጃ ቤቶች የሚገኘውን ብርና ወርቅ አውጥቶ ለአሶር ንጉስ ገጸ በረከት ላከለት። ከየት አውጥቶ? ከእግዚአብሔር ቤተ መቅደስ። የሰይጣን ዓላማ መነካት የሌለበትን የእግዚአብሔር የሆነውን ነገር እንድታስነኮ ነው። ለእግዚአብሔር የተለየውን፣ ለእግዚአብሔር የተቀደሰውን፣ ለእግዚአብሔር ብቻ ሊሆን የሚገባውን አወጣና ምን እንዲያደርገው? እንዲረዳው ለእግዚአብሔር የሆነውን ከእግዚአብሔር ቤተ መቅደስ አውጥቶ ገጸ በረከት አድርጎ አቀረበለት ይላል። አይገርምም? የእግዚአብሔር የሆነውን መጽሐፍ ሲናገር ልክ ይህንን ካደረገ በኋላ የአሶር ንጉስም የአካዝን ልመና በመቀበል ደማስቆን አጥቅቶ ያዛት። ህዝቧንም ማርኮ ወደ ቂር አፈለሰላቸው፣ ራሷንም ገደለው። ከዚያም ንጉስ አካዝ የአሶር ንጉስ ቴልፎስር ለመገናኘት ወደ ደማስቆ ሄደ። በደማስቆም ያለውን መሰዊያ አይቶ ንድፉን ከዝርዝር ጥናቱ ጋር ላከ። ለካህኑ ለአርያ ላከለት። ካህኑ ማርያም ንጉስ አካዝ ከደማስቆ በላከለት ዝርዝር ጥናት መሰረት መሰዊያውን ሰራ። ንጉስ አካዝም ከመመለሱም በፊት አጠናቀቀው። ንጉስ ከደማስቆ ተመልሶ በመጣ ጊዜ መሰዊያውን አየ። ቀርቦም መሰዊያው ላይ ወጣ። ከዚያም የሚቃጠል መስዋዕቱንና የእህል ቁርባኑን በመሰዊያው ላይ አቀረበ። የመጠጥ ቁርባኑን ነው ማፈሰሰ። እኔ እያነበብኩ ያለሁት እሱ ነው። ሌላ ነው። ሁለተኛ ነገስት አይደል ያልኩት? ዜና። ይቀርበሉኝ ማይ ባድ ይላል ወጣቱ። እንደዚህ ይላል ከቁጥር 7 አረስተሻል ሚል የለም። በዚያን ቀን ዳዊት ልክ ነኝ አሁንም አይደለሁም። ትላንት ታበይኩ መሰለኝ። አይኔ ደና ነው ብዬ ነበር። ምህረት አድርጉልኝ። በዚያን ጊዜ ባለ ራእዩ ሐናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለው፣ በአምላክ በእግዚአብሔር ሳይሆን በሶሪያ ንጉስ ስለታመንክ የሶሪያን ንጉስ ሰራዊት ከእጅህ አምልጧል። አይገርምም? በማስለታመንክ በእግዚአብሔር ሳይሆን በሶሪያ ንጉስ ስለታመንክ። ቅድም ምን ሰጥቶታል? የእግዚአብሔርን ብቻ የሆነው ቤተ መቅደሱን ዕቃ አውጥቶ ሰጥቶታል። ኢትዮጵያውያንና ሊባውያንን ብዙ ቁጥር ካላቸው ሰራዊቶችና ፈረሶች ጋር ኃያላን ሰራዊት አልነበሩምን? ከዚህ በፊት ማለት ተባብሮ ነው የመጣበት። ለዛውም አሁን ከመጣበት የሚበልጥ ኃያላን ሰራዊት አልነበሩም ወይ? ይሁን እንጂ በእግዚአብሔር ስለታመንክ በእጅ አሳልፎ ምን አደረገ? የመጣብህ ቁጥር ሳይሆን መታመን። አሁን እኮ ከመጣብህ ጦር ይልቅ ኢትዮጵያውያን ተሰብስበው ኃያል ሰራዊት ሆኖ መተውብህ ነበረ። በእጅህ ግን እግዚአብሔር አሳልፎ ምን አድርጎ ነበረ? እስቲ በሉ። የድሉ ሚስጥር ማን መሆኑ ነው?
እምነትህን በእግዚአብሔር ላይ ስለጣልክ እግዚአብሔርን ስላመንክ ከቁጥር የሚበልጡ ከጦር ልምድ የሚበልጡ ኃያላን የሆኑ ተሰብስበው መተውብህ ነበረ። የታመንክበት እግዚአብሔር ግን በኢየሱስ ስም መታመናችንን አንጥልም። ታላቅ ድፍረት ያለውን እምነታችሁን ምን አትበሉ ይለናል ዕብራውያን። እስቲ አትጣሉ በሉ። ሁኔታ የሚመጣው በእግዚአብሔር ላይ ያለውን እምነታችንን ሊያስጥል ነው። የሕዝቡ መበታተን ሳኦልን ከእግዚአብሔር ዓይኑን እንዲያነሳ አደረገ። የእግዚአብሔርን ሕግ እንዲሽር አደረገ። ታላቅ ብድራት ያለውን እምነታችንን አንጥልም። ከተሰበሰቡት ይልቅ አብሮን ያለው ይበልጣል። ከሚታየው ይልቅ የማይታየው እግዚአብሔር ከኛ ጋር አለ። የማይታየው እግዚአብሔር የሚታይን ነገር ያደርጋል። አሜን። ልስማ ባካ። እስቲ ታላቅ ብድራት ያለውን እምነቴን አልጥልም በሉ። የሆነ አየሩ ላይ እናውጃለን። በእግዚአብሔር መታመኔን አልተውም በሉ። ሁኔታችሁን እያያችሁ እያወራ ያለውን ነገር እያያችሁ እጅ ሰብስቦ የመጣ ነገር የተሰበሰበውን እያያችሁ ከተሰበሰበው ይልቅ ትላንት የረዳኝን አውቃለሁ። ትላንት ያሸነፈለት እዚህ ቤት አለ። ዋው! እኔና ቤቴ ምስክር ነኝ። ብቻውን የመራነን፣ ብቻውን በምድረ በዳ ያስኬደን፣ ትላንት የረዳን፣ ትላንት ከሞት ያስመለጠን፣ ትላንት ከስብራት ያዳነን እግዚአብሔር ዛሬም ይችላል። 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 እምነታችሁ ታላቅ ብድራት አለው። ታላቅ ብድራት አለው። አሳን ያለው ምን ሆነ ነው? እግዚአብሔር እኮ ስለታመንክ እግዚአብሔር እኮ አሳልፎ ሰጥቶ ቁጥር 9 በፍጹም ልባቸው የሚታመኑትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉ። ይሄ ቃል ዛሬ በጣም አስባረከኝ። ደግሜ ላንብብላችሁ። በፍጹም ልባቸው፣ እስቲ በፍጹም ልባቸው በሉ። የሚታመኑትን ምን ለማድረግ? ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉ። የእግዚአብሔር ዓይኖች በምድር ሁሉ ላይ ሲያይ ምን የሚለውን ነው? በፍጹም፣ እስቲ በፍጹም ልብ በሉ። ባልተከፋፈለ ልብ እግዚአብሔር አለ የለም ሳይሆን ሁኔታው አሸንፋለሁ ወይስ ተሸንፋለሁ ሳይሆን በፍጹም ተሰልፏል። አዎ እግዚአብሔር አለ። እንደ ዮሳፍጥ የተሰበሰበውን ሁሉ ተሰብስቦ እንደዚህ አለ። እስራኤልና ይሁዳ ይሄንን ስሙ አለ። ነገራችሁ እንዲከናወንላችሁ በእግዚአብሔር እመኑ። እንዲሰላላችሁ ደግሞ በነቢያቶቹ ምን በሉ አለ? እመኑ አለ። በእግዚአብሔር ስታምኑ ነገሩ ይሆናል። እስቲ አምናለሁ በሉ። ለ2026 እግዚአብሔርን አምናለሁ። ለትዳሬ እግዚአብሔርን አምናለሁ። ተስፋ ለሌለው ነገር እግዚአብሔርን አምናለሁ። በፍጹም ልቤ፣ እስቲ በፍጹም ልቤ በሉ። እግዚአብሔርን አምነዋለሁ። መንገድ በሌለው ነገር ላይ ቆመ እግዚአብሔርን እናምነዋለን። እግዚአብሔር ያያል። ጥሩ የሚዘምርለትን አይደለም የሚፈልገው። የእግዚአብሔር ዓይኖች በምድር ሁሉ ላይ የሚሽከረከረው ምን እየፈለገ ነው? በፍጹም ልባቸው ምን የሚሉትን፣ እስቲ የሚታመኑበትን በሉ። መታመን ማለት እስቲ ወንበራችሁ ላይ እንዴት ነው ቁጭ ያላችሁት? ዘፍ አይደል ያላችሁት? ሳትጠራጠሩ እግዚአብሔር ላይ ነው ዘፍ የምንለው። 2026ታችንን የሚቀጥለውን ዓመታችንን እያየን ወንበር ቼክ አድርገን አናቅም። ቼክ አድርገን ይጥለናል አይጥለንም ብለን አናቅም። በእርግጠኝነት ይሄ ምድር ረግጬ እንደሚሄድ በእግዚአብሔር እንደዚህ አምናለሁ። ካስኩት ኤቪደንስ ይልቅ በፍጹም ልቤ እግዚአብሔርን አምናለሁ። ድቅድቅ ከሆነው ጨለማ ይልቅ ብርሃን የሆነውን እግዚአብሔርን አምነዋለሁ። እግዚአብሔርን አምነዋለሁ። እግዚአብሔር አሁን እዚህ ከተማ እያየ ነው፣ እዚህ ቤት እያየ ነው። እንደዚህ ሲመለከት አሪፍ ድምጽ ያለውን አይደለም። እዚህ ቤት ሲመለከት ጥሩ አስራት የሚሰጥ ጥሩ መባ የሚሰጥ ሳይሆን በፍጹም ልባቸው ምን የሚሉትን ይላል። ምን ለማድረግ ይላል? ለማበርታት። ወራ ባሸና ላባሳ እግዚአብሔር እንደዚህ ያደርጋል። በፍጹም ልባቸው የሚታመኑበትን ሲያገኝ ያበረታል። ሳምበዲን እንዲያበረታ አይደለም የሚልከው፣ ራሱ እግዚአብሔር ብርታትን ይሰጣል።
ሊያበረታቸው ምን ማለት ነው ኃይል ይዟል ምን ማለት ነው ጉልበት ይዟል ምን ማለት ነው ከገቡበት ነገር ሊያወጣ እግዚአብሔር እየፈለገ እያለ ሲያገኝ እንደዚህ ያደርጋል እንደዚህ ይላል ዋው የሙኝነት ስራ ስለሰራ ከእንግዲህ ወዲህ ጦርነት አይለይህም ከእግዚአብሔር ከዚህም የተነሳ አሳ ባለራዩ ተቆጣ በጣም ስለተናደደ እስር ቤት አስገባው በዚያም ጊዜ አሳ አንዳንድ ሰዎችን ክፉኛ ምን አደረገ ይላል አስጨነቃቸው ይላል የመጣውን ድምጽ ሰው ድንግጥ ብሎ እግዚአብሔር መልእክተኛ ልኮ እግዚአብሔር ቃል ልኮ የሞኝነት ስራ ነው የሰራው ከእግዚአብሔር ይልቅ አሶር እንዲረዳ ወደርሱ መምጣት ወደሱ መሄድ ሞኝነት ነው ያደረከው ብሎ ሲነግረው በነብዩ ላይ ምን አደረገ ይላል ተቆጣ ቀጥሎ ምን አደረገው ይላል ወደ እስር ቤት አስገባው ይላል ብዙን ሰው ደግሞ ምን አደረገ ይላል አስጨነቀ ይላል ዋው ለካ ልብ ዞር ሲል ዞር ነው የሚለው አንዳንድ ጊዜ የሚያበረቱንን እንኳን ሲመጡ መስማት አንፈልግም የልብ ልህኝነት ውስጥ ስንገባ ሳኦል እንደዛ ነው የሆነው የእግዚአብሔር የሆነውን ነገር ጥሶ እየሄደ እግዚአብሔር እየገሰጸው እንኳን የራሱን ነው የሚያወራው መጽሐፍ ሲናገር ወረድ ብላችሁ ይሄኛውን ቃል ስትጨርሱ በታመመ ጊዜ ቁጥር 11 ላይ እግዚአብሔርን ሳይሆን መድኃኒተኛ ፈለገ ይላል በጣም ዛሬ የገረመኝ ነገር ሰው ለካ አንድ ጊዜ ከሳተ እግዚአብሔር ሲናገረው ካልተመለሰ እየባሰ ነው የሚሄደው ላምበበላችሁ በአሳ ዘመነ መንግስት በመጀመሪያው እስከ መጨረሻው የተከናወነውን ስራ በይሁዳና በእስራኤል ነገስታት ታሪክ መዝገብ ተጽፏል አሳ በነገሰ በ39ኛው አመት እግሮቹ ክፉኛ ታመሙ ህመሙ ቢጸናበትም እንኳን በዚያ ሁሉ ህመም የባለ መድኃኒቶችን እንጂ የእግዚአብሔርን እርዳታ ምን አላረገም ይላል አልፈለገም ይላል ትላንት የረዳውን እግዚአብሔር ትላንት መከናወንን የሰጠውን እግዚአብሔርን እግሮቹ ሲያብጡ እግዚአብሔርን ሳይሆን ብዙ መድኃኒተኞች ልንገራችሁ መድኃኒት እሱ ነው መድኃኒት እግዚአብሔር ነው ብዙ መድኃኒተኞች ሳይሆን የሚያስፈልገን መድኃኒዓለም ያለም መድኃኒዓለም እንኳን ላንቺ ጥያቄ ገንዘብ ሊፈታው የማይችለውን ኃጢአት ያነጻ ኢየሱስ ካንቺ ጋር አለ እስቲ መድኃኒዓለም አለ በሉ ባካችሁ ብዙ መድኃኒተኞች ይሄኛውን ይሞክራል አይሰራም በታክቲክ ብዛት የጻድቅ ህይወት አይቀየርም በእምነት ግን ይለወጣል በእግዚአብሔር ላይ በመጽናት ግን ይለወጣል መጽሐፍ እንደዚህ ይላል እግዚአብሔርን ግን ምን አላደረገም ይላል አልፈለገም እናንተ ልንገራችሁ ዛሬ እግዚአብሔር አንድ ጊዜ ተመለስ ሲል መመለስ ይሆን የመጀመሪያውን ድምጽ መዝሙር 62 ላይ እንደዚህ ይላል የእግዚአብሔር ቃል እግዚአብሔር አንድ ጊዜ ተናገረ እኔም ደግሞ ይሄንን ሁለት ጊዜ ሰማሁ ይላል እግዚአብሔር የተናገረው አንዴ ነው አለ እኔ ግን እየመላለስኩ ያንኑ ድምጽ ነው የምሰማው ማሰላስለው ያንኑ ነው አለ ሜዲቴት ማደርገው ያንኑ ነው ኃይል የእግዚአብሔር ነው እግዚአብሔር አንዴ ሲናገር ልባችን ድንግጥ ይበል ምን እያወራሽ ነው ብዙ መድኃኒተኞች አያስፈልገንም ብዙ እርዳታ አያስፈልገንም እርዳታችን ከላይ ነው ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው መጽሐፍ ሲናገር እንደዚህ ይላል አሳም በነገሰ በ41ኛው አመት ሞተ እንደ አባቶቹ ሁሉ አንቀላፋ ይላል ባለመድኃኒቶች ብዙ ባለመድኃኒቶች አሉ መድኃኒት ግን አልሆነለት ብቸኛ መድኃኒቱን ስለረሳ ሳኦል ሞገስ ነው የፈለገው ሳኦል ሞገስ ነው የጠየቀው ሳኦል ድል ለመንሳት የሚያስፈልገውን ብቸኛ መንገድ ነው የፈለገበት መንገድ ግን ልክ አይደለም ትክክለኛ ፍላጎት ትክክለኛ የሆነ መንገድ ያስፈልገዋል ፍላጎታችሁ ጸሎታችሁ
ምኞታችሁ ትክክል ሊሆን ይችላል። ትክክል ሞገስ መጠየቅ ትክክል፣ ከጦር በፊት እግዚአብሔርን ማስቀደም ትክክል ነው። ትክክል ያልሆነው ግን አትግባ፣ አትንካው፣ ያንተ ቦታ አይደለም የተባለውን በመንካቱ ነው። ሳኦል በሕይወቱ ውስጥ እግዚአብሔር ለዘላለም የሚቀጥለው ሳምንት ቀጥለዋለሁ ለዘላለም መንግስትን ሊያጸና ወዶ ነበር አለ። ለዘላለም የተሰጠውን ነገር ያጣው ትክክል ባልሆነ መንገድ በመሄድ ነው። መንገድ አንቀይስም፣ መንገድ አንቀይስም። በመጠበቂያችን